እኔም ነገር ምንድን ነው የምናገረው? ናገረን አላውቅም። እንኳን አደረሳችሁ። ክቡር ሊቀ ሊቃውንት ስምዐ ኮነ መላክ በማጋራ ደረሰከር የአራችን ላይ ተመሳሳይ ተመሳሳይ የኢትዮጵያ የቤተክርስቲያን መንበር የተከበራችሁ መምህራን ከዕለቱ የቅዱስ ቤተክርስቲያን አደራ የተከበራችሁ ወንድሞቻችን ያከብራሉ። ሁላችሁም እንኳን አደረሳችሁ እና ደስ ብሎናል በዚህ በመገኘታችን። በኦርቶዶክሳዊ ደቀ መዝሙር የክርስቶስ መከራ የሚሸከም ከመፈጸም ታይጻጻና ለክርስቶስ ስጋዬ እንዳለ የክርስቶስ የቀረውን መከራውን ሊፈጽም ይችላል ማለት ዓለም ከተፈጠረ ጀምሮ ዓለም እስኪያልፍ ድረስ ከቶር ተደምሮ መከራ ሊቀበል የክርስቶስን ያንዱን ሰዓት ስም አያክልም። ግን የክርስቶስን የመከራ ዳረጎት እሱን መስለን እንድንቀበል ነው መምህርነትና ደቀ መዝሙርነት። ካህንና መምህር የሕዝቡን ያመሉን መከራ ጭምር የሚሸከም ነውና አብራችሁን መከራ የምትሸከሙ ወንድሞቻችን ስለመጣችሁ እኛ ባንሸከም ደግሞ ቀንበር የምትሸከሙልን የምታቀርቡልን ወንድም ስለደረሰልን በጣም በጣም ደስ ብሎናል። እግዚአብሔር ትከሻችሁን በርታ ያድርገው እንላለን። በእውነቱ እስካሁን ድረስ እኔ ለምሳሌ በግሌ ስማር እኔን ታግል መምህርነት ከባድ ነው ምን ነው የሚለው አይገባኝም ነበር። ጠዋት ተነስቶ ወንበር መሰረት ምን ነው እንደዚህ ምን ትል ነበርና እያንዳንዱ ነገር ካልገቡበት አይታወቅም። ምንም ነገር አንድ ሰው አሁን ወንድ ሆኖ ስለምጥ የፈለገ ሳይንቲስቱ ነው ቢያብራራ ያማጠችን ሴት ያህል ፔኑን ወይም ህመሙን ሊረዳው አይችልም። እና መምህርነትን ያልገባበት ሰው ሊረዳው ፍጹም አይችልም። እና ከዚህ በኋላ ስትገቡበት ነው የመምህራችሁን ምጥ የምታውቁት ማለት ነው። እና በዛ ጊዜ አሌሎን ለጽኑ ሳት ፈላንቱ መዋዕል በጌታ ማቴዎስ 24 ላይ በዛን ጊዜ ደቀ መዛሙርትን በትምህርት ጸንሰው በትምህርት ወልደው ለሚያሳድጉ መምህራን መከራ አለባቸው ይላልና መምህር ማለት ስለ ደቀ መዛሙርቱ የሚያምጥ ቅዱስ ጳውሎስም ስለ እናንተ ዳግመኛ ምጥ ይመጣል ይላል። ቅዱስ ዮሐንስ አፈወርቅ ሲያብራራ እናት አንድ ጊዜ ነው የምታመጣው አንድ ልጅ። ቅዱስ ጳውሎስ ግን ስለ እናንተ ዳግመኛ ምጥ ይላልና ደቀ መዝሙርን መውለድ ብዙ ምጥ የሚታለፍበት ስለሆነ እሳቸው 4 ጊዜ ሲያስመርቁ ምጥ አልፈው ነው ያስመረቁት። ዲያብሎስ በስጋ ይፈትናል፣ ባልተረዱ ወንድሞች ሊፈትን ይችላል፣ በአጋንንት ራሱን ይፈትናል፣ ሲስተምን ይፈትናል፣ ዓለሙን ይፈትናል። እና ለዚህ የከፈሉትን ምጥ እግዚአብሔር ብቻ ነው የሚያውቀውና የመምህራችሁን ምጥ ተሸክማችሁ እንግዲህ ደግሞ እናንተም የምትወልዱበት ጊዜ ስለደረሰ በጣም ደስ ብሎናል። እንኳን ደግሞ ወንድም አገኘን፣ እንኳን ደረሳችሁልን። እንግዲህ ለአባታችሁ ለሊቀ ሊቃውንት ስምዐ ኮነ የዲያብሎስ ግዳይ እንግዲህ ትጥላላችሁ ማለት ነው። ዲያብሎስን ቸብቸቦን ይዛችሁ ድል ነስታችሁ ያላመኑትን አሳምናችሁ ምዕመናንን በክርስቶስ ፍቅር ልብ ልባቸውን ብላችሁ የክርስቶስ ማይደር አድርጋችሁ ለመምህራችሁ በኩራት ታስረክባላችሁ ብለን እናምናለን ማለት ነው። ሌላ እንደው በእውነት እግዚአብሔር የሚያውቀው ሊቀ ሊቃውንት ስምዐ ኮነ በዚህ ዓለም ሰው ሲምፕል የሚባል ሰው አለና ሲምፕል ማለት ቀላል ሳይሆን ራሱን ባዶ ያደረገ ማለት ነው። ሲምፕል ሰው ማለት እና እንዲህ አይነት ይህንን ባዶነት እንድትይዙት ያስፈልጋል። መምህር ነኝ ሊቅ ነኝ እንደዚህ አይነት ማጋነን በሊቀ ሊቃውንት አይታይም። ከወንድም ጋር ወንድም እህቶች ጋር ቅርብ ልክ ምንድነው ሴቶችን እንደ እህቶች ወጣቶችን እንደ ወንድሞች አረጋውያን እንደ አባቶች ብሎ ጢሞቴዎስ እንደመከረው ልክ እንደዚያ የሚሆኑ ጓደኛም ወንድምም አባትም መምህርም የሚሆኑ ሳንቲም እንደ ዶሮ ለቅመው አምጥተው ለጫጩቶቻቸው የሚመግቡ ጥሪት ቁሪት የማያጠራቅሙ መምህር ናቸው። ይህንን አደራ እናንተም ልትሸከሙ ያስፈልጋል እላለሁ። ከዚያ በተጨማሪ እንግዲህ በጣም በዚህ ዓለም በጣም ከባዱ ነገር እኔነት ነው። እንደውም የወደፊት 50-100 ዓመት የቤተክርስቲያን ፈተና የሚመስለኝ እኔነት ነው። ኢንዲቪጁዋሊዝም በጣም ኃይለኛ ፈተና እኔነት ማለት ነው እና ያንን ማሸነፍ ቤተክርስቲያንን አስቀድሞ ከተሳሳትን እንኳን ይቅርታ ማለት ዲናን ሁሉ ጊዜ ልንለምደው ይገባል እላለሁ። እዚህ ሁሉ ግን የሚበልጠው ፍቅር ነው። የፍቅር ባለቤት እግዚአብሔር ስለሰበሰበን ቤተክርስቲያናችንን የሚያለያየትን የሚፈትናትን ነገር አርቆ በፍቅር እንዲያዘልቀን ፈቃድ ይሁንልን። እንግዲህ ከሊቀ ሊቃውንት ብዙ የምትማሩት ነገር አለ። መጠሪትን፣ ትህትናን፣ ወንድማማችነትን፣ ራስን ባዶ ማድረግን፣ ጨዋታ ማወቅን ጭምር በጣም ጥሩ ነው። ጨዋታ ግንባረ ቋጣራ ቃለ ሸቃራችሁን ያክልታልና ፊትን አክብዶ ኩስኩስ ብሎ ሌሎች ሰውም ብፁዕ ቅዱስ አቡነ ሽኖዳ በጣም የሚታወቁበት አንዱ ፈገግታቸው ብሩህ ገጽ ነው የነበራቸው። ምንም ጥያቄ ቢኖር ፓትርያርኩ ነው እንኳን ስቀው ቀልደው
ይመልሳሉ። ያን ቤተክርስቲያን የሚያቆም ንግግራቸው ፈገግታና ብሩህ ገጽ ነው እና ጨዋ ታዋቂነትን ከሰው ጋር ሁሉ መግጠምን እንደው ምንድነው በዚህ በቅዳሴ ማርያም ትርጓሜ ምን ተረጉሟል? እናት አመለሸጋ ጠባይ መልካም የሆነው ልጁ አታዝም፣ ጠባዩ ለከፋ ልጅ ነው። ይህ ደጉ ልጅስ እንደው አመለሸጋ ነው፣ ከሰው ጋር ተግባብቶ ነው። ይሄ ነው እንጂ አመሉ ከሰው የማይገጥም እንደተባለው እንዳንሆን አመል ከሰው መግጠም፣ አመልን ከሰው ማጋጠም፣ ከሰው ጋር መኖር፣ ከሰው ጋር መዋል እንዳባታችሁ እንደመምህራችሁ ገንዘብ መጥራት፣ ፍቅር ሲሳተፍ ድል መንሳትን እንድትለምዱ ባለ ብዕር ናቸው። የተፋ ብዕር አላቸው። መጻፍ ይችላሉ፣ መናገር ይችላሉ፣ ማመስከር ይችላሉ። ይህን እንድትለምዱና መምህራችሁ እንድታግዙ ቤተክርስቲያንን ይዛችኋት እንድትዞሩ የእግዚአብሔር ቸርነት የድንግል ማርያም ጸሎት ላይ ተሳልፈት አይላችሁ። መምህር ሳለ አይታወቅም። እንግዲህ ስትወጡ ነው የመምህራችሁ ፍቅር ይታወቃል። ምንም እኔና ይህን ታሚናፍቅኛውን አሁን ፊት ግን አይታወቅም። አንዳንድ ጊዜ ይገርማቸዋል። ምን ዝም ብሎ ያው አንድም ሰው ላይ ያለውን የሚተረጉሙት ካላጠናም ያሰኛል። ያምራ የሚተረጉሙት የታልጀመር እንደውም ተማሪን ቀውለል የሚያደርግ የሆነ ነገር መንፈስ አይባልም የሆነ ነገር አለና ግን ተስፋ አይደለም። አሁን ደግሞ ኤአይ እየመጣ ነው። ኤአይ በራሱ ፍሬምወርኩ እውቀትን ከቤት የሚያስይዝ ግን ኦርቶዶክሳዊ መምህርነት ወይም ኦርቶዶክሳዊ ትምህርት ከመምህሩ ትከሻ በረከተ ኤልያስ በኤልሳ በረከተ ጳውሎስ በፊልጶስ የምትባለው ንግግር በመምህሩ ትከሻ የምታልፍ በረከት አለ። ያለሷ ብናጠናው ብናነባው ተናጋሪ ነው እንችላለን እንጂ ፍሬ የሚኖረን መምህር ግን መሆን አንችልም። እና የመምህራችሁን በረከት ሳትረሱ በየጊዜው ሰላምነቱ እያስደግማችሁ እያጸደቃችሁ እንድትሄዱ ለማለት ነው። እግዚአብሔር ሊቃውንትን እድሜ ይስጥልን፣ ያቆይልን፣ ጉባኤውን ያስፋልን። በዚህ ያላችሁ መምህራን ወንድሞቻችን ሁሉ ፍቅር ምልክታችን ሆኖ ዛሬም ትናንትና በተከበረው በዓል ስለተገኛችሁልን ከአራቱ ማዕዘን ዛሬም ደግሞ ባከበርነው በዓል ስለመጣችሁልን በክርስቶስ ደስ ይለናል። ደስታችን ሁሉ በክርስቶስ ያድርግልን። የቤተክርስቲያናችን መለያየት እግዚአብሔር አያሳየን፣ ያቆይልን፣ ጉባኤ ያስፋልን። ስለዚህ እዚህም ጉባኤ ቤት ምርቃት ይኖራል። እኛ እዛ ጉባኤ ቤት ሰው የሆነ ነገር ሲያደርግልን አንድ ምርቃት አለን። ምርቃታችን የጉባኤ አምላክ ይስጥልን የሚል ነው። በሉላችሁ እንግዲህ ያለ ሶስተኛ የጉባኤ አምላክ ይስጥልን። ሌሎች መምህራን ያጸደቃችሁ እንድትሄዱ ለማለት ነው። እግዚአብሔር ሊቃውንትን እድሜ ይስጥልን፣ ያቆይልን፣ ጉባኤውን ያስፋልን። በዚህ ያላችሁ መምህራን ወንድሞቻችን ሁሉ ፍቅር ምልክታችን ሆኖ ዛሬም ትናንትና በተከበረው በዓል ስለተገኛችሁልን ከአራቱ ማዕዘን ዛሬም ደግሞ ባከበርነው በዓል ስለመጣችሁልን በክርስቶስ ደስ ይለናል። ደስታችን ሁሉ በክርስቶስ ያድርግልን። የቤተክርስቲያናችን መለያየት እግዚአብሔር አያሳየን፣ ያቆይልን፣ ጉባኤ ያስፋልን። ስለዚህ እዚህም ጉባኤ ቤት ምርቃት ይኖራል። እኛ እዛ ጉባኤ ቤት ሰው የሆነ ነገር ሲያደርግልን አንድ ምርቃት አለን። ምርቃታችን የጉባኤ አምላክ ይስጥልን የሚል ነው። በሉላችሁ እንግዲህ ያለ ሶስተኛ የጉባኤ አምላክ ይስጥልን። ሌሎች መምህራን